አንቺ ዝም በይ እንዴ! አንተ ማለት ተጋጋይ እቴ ነው የመጣው። ለምን መጣ ግን ሲጀምር? ቆይ አንተ ምን አይነት አይን አውጣ ይሆንክ ሰውዬ? ምን ሊያደርግ ነው የመጣው? አሌክስ እያያት እንደሆነ እየጠየቃት እየተከታተላት እንደሆነ ነው የሚያወራው። ማለት የት ነው ያለችው? ማን ነች ልጅቷ? የምታውቂው ነገር አለ? መጀመሪያ አንተ ማን እንደሆንክ ሳላቅ ስለ ቤተሰቤ ምናምን ልነግርህ አልችልም። ማለት በአሌክስ እጅ ነው የምትገኘው ማለት ነው። አሌክስ ነው የሚንከባከባት ማለት ነው። ያ ማለት ለእኛ ጥሩ ፍንጭ ነው፣ ጥሩ አጋጣሚ ነው እኮ። ታዲያ ምንድን ነው በሩን ከፍተህ ልክ እንዳየህን ነው ፈርጠጣ የሮጥከው? እህቴ ናት እኮ እና እህትህ ሆነች። ስለዚህ ምን ሆነች ብዬ ነዋ። እና ወደ እህትህ ነው የምመጣው ወይስ ከእህትህ ወደ ተሸሻለ? ጭራሽ የት ሸሸው? ይኸው መጣሁ አይደል እንዴ? አዎ በእርግጥ ልጃቸውን ከ4 ዓመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የምታውቂው ነገር ነበር? ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ምን ማለት ነው ልጅ የላቸውም? እንግዲህ እኔን ልከሰኝ ነበር አይደል? አዎ። ለምን አልከሰስከኝም? ጊዜ ልስጥ ብዬ ነው። ህመም አለባት። ምንድነው? እኔ ነኝ የማውቀው ህመሟን። ምንድነው? ህመም አለባት። ስለዚህ የህመሟን ነገር እኔ ነኝ የማውቀው። በስልክ ሲያወራ ሰማዋለሁ። እሷ መሰለችኝ አይደል? የእህቴማ እህቴ ናት እሷ። እና ታዲያ ሌላ ምን ፈለግ? አይ የእህቴ ልጅ ስትል እሷ ደግሞ ልጅ እንደሌላት ገባ። አንተን በጣም ማሳሰር ይፈልጋል ያለውን ኬዝ። አንተም በቃ ቶ ይቅር በቃ ቶ። አንተም ለቤተሰብ ወይ ቤተሰብ ይኑር አይኑር አላውቅም፣ ለራስህም ስትል ይህንን ነገር አቁም። ልቀቂኝ። ስነ ስርዓት ለምን አይኖርም? ቁጭ በለ ስነ ስርዓት ማለት ያለችበትን ቦታ በደንብ ታውቃለህ? እርግጠኛ ነህ? የተሳሳተ ቦታ ልትወስደኝ፣ መረጃ ልታሳስት ልታዛባ ከሞከርክ ድጋሚ የማይሆን ነገር ነው የሚገጥምሽ። ስሟን ማህሌት ነው ያለው። ማህሌት ነው። የት ነው ያለችው? ማለት የት ነው የሚንከባከባት? ሲያወራ ሰምተሻል? ቦታውን፣ አድራሻው ምናምን? ሄሎ ደህና ነኝ አሌክስ፣ እንዴት ነህ? ትንሽ አሞኛል። ቤት ትመጣለህ? ማለት ቆይ ለምንድን ነው ይሄን ሁላ ታዲያ ውሸት እየዋሻሉት? አሌክስ ምንድን ነው የሚሰራው? አልገባኝም። መስፍን የሚባል ሰው ታውቂያለሽ? እንድነግረኝ እያስገደድከኝ ነው። አንደኛ እንደዚህ መታ፣ አንደኛ የፈለግከው ሰው ጋር መደወል ትችላለህ። ስርዓት ወቅ መስፍን ጋር ልደውል? ምን አውቀሽ? ምንድን ነው የምታወሪው? ምን አውቀሽ ማለት እንዴ? ስለ አክስቷ አይደል እንዴ የምታወራው? አይደለም ወንድሜ፣ ተሳስታለች እሷ። አንተ ዝም ብለህ መታ በባዶ ቤት ማንም በሌለበት መተህቴን ምን አሁን ሌላ ነገር አቀበጣጠር። እኔ ጥያቄን እየጠየቅኩ ያለሁት መልስ ፍለጋ ነው አይደል? በቢሮ እንደዛ ተነጋገርኩ። አሁንም ደግሞ በቤቴ አሁን ለምንድን ነው የመጣኸው? አንተ ለምንድን ነው የመጣኸው? አንተም በነፍሰ ገዳይነት ነው እንደውም የምከስ። የእውነት ነው የምልህ፣ ነፍሰ ገዳይ ነው ብዬ ነው አንተን የምከስህ። እሳቸውን ቢያለፍ አክብሬ እያወራሁ እኮ ጣትን ልጄን መልስልኝ፣ የሙት ልጄን መልስልኝ። አንድ አይኔ ማረፊያ ያለችኝ እሷ ናት። ልጄን መልስልኝ እባክህ፣ ልጄ እባክህ። ስለዚህ ወደ ሌላ መስመር እኔንም አትክተተኝ። በሰላሙ ወደ ሌላ ሳንሄድ ያለውን ነገር እንፍታ እዚሁ። እሱ ከጓደኞቹ ጋር ከሌሎች ሰዎች ጋር ሆኖ 3 ሆነው ነው ልጄን ያገቷት። ሲወስዷት ቆመው ሲያናግሯት ይዘዋት ሲሄዱ ያየ ሰው እማኝ አለ። ስለዚህ ሂጂና ከሳሺ ብሎኝ ነው የመጣው። ልጃችንን ሰጠናል። በቃ ከዚህ በኋላ ምንም አይነት ነገር ንግግር አልፈልግም። አንድ ነገር ሰማኛል። አንተ ራስህ አክብሬ መጥቼ እያወራሁ ነው። ያው ተረጋግተው ቢያወሩ ደስ ይለኛል፣ ስሜታዊ አይሆኑ። ምክንያቱም ገና ባልተረጋገጠ ነገር ሰውን ቀጥታ ወንጀለኛ ማድረግ ራሱ ተጠያቂ ያደርጋል። እናቴ እኔ ምን ላድርግ? እኔስ ምን ላድርግ? ልጁ ነች። ልጅቷም ደግሞ እየጠየቀች ነበር፣ አባቴን እያለች ትል ነበረች ልጅ። ስለዚህ ሄዳት ይኸው እንባባልና በይዘሻት ሂጂና ሳይ አይ ልጄ ከልጄ የወለደ ሰው ነው። አማቼ ነው ልበለው፣ በቃ ባለቤቷ ነው። እቺ የጠፋችው ልጅ የመስፍን ልጅ ነው። እኔ ደግሞ አያት ነኝ። ከሱ ጋር ያለህን ቂም፣ ከሱ ጋር ያለህን ችግር፣ ከሱ ጋር ያለህን ነገር ከሱ ጋር ጨርስ ልጄ። እኔ ስለሱ የሚመለከተኝ ነገር የለም። ዛሬ ነገ እየተባለ ሲባል ታረግዛለች እቺ ልጅ እና እንደዚህ እኮ እንደዚህ ሆኛለሁ አርግሻለሁ ትለኛለች።
እና እኔ አሁን ከክሱ በፊት እኔ አሁንም እንዳው በእናትህ ነው የምልህ ከሴት ተፈጥረሃል እንዳው በእናትህ በእህቶች ይሁንብህ ልጄን አጣኋት ልጄን ማጥረፍ አልቻልኩም ልጅቷ ጋር ምንም አይነት ጸብ የለህም ከኔ ወይም ከቤተሰቦቿ ጋር ከኔ ቤተሰቦች ማለት ነው ምንም አይነት ቂም ምንም አይነት ጸብ የለህም ነው አይደለም ሐቃቁ ነው የሚጠቅመን ገባ እየዋሸ ነገሮች በአይን ማኝ ያዩትን በስርዓቱ ተልኮልን አንተ ጋር መተን አንተ እየዋሸ ከሆነ ይስተት አሁን ስመጣ ነው ና እንሂድ ብላ ወደ አንተ ፎቶውን ሳይው ደግሞ በትክክለኛው አንተን ነው የሚያመዝነው ለዛ ነው የመጣ ነው ያለው ሁኔታ ምንድነው አንተ በቀላሉ ቀላል ነገር ነው እኛ ወጣቶች ነው ገብቷል ነገሮችን መፍታት እንችላለን ይሄ ሰውም ቢሞት ሌላ ታሪክ ነው እኔና አንተ ሌላ ታሪክ ነው የምንፈጥረው ያ ነገር ደግሞ እንዲፈጠር እዚህ ማሰብ የምንችልበት ደረጃ ነው የምንሄደው በጣም እየለመንኩ ነው ተው ነገን ካሰብክ ተው ሲጀምርም ልጅ እንዳለው ነው መስፍን አላውቅም ቀደም ብዬታለሁ እንዴ መስፍን ሳያገባ ትዳር እንደሌለው ያወኩኝ ትዳር እንደሌለው ነው ማቀው እንዴት ነው ልጅ ሊኖረው ይቻላል ብዬታለሁ አሁን አይደለም መስፍን እኔና አሳግቶኝ ሲያሰቃየኝ የነበረ ሰው ነው በልጁ ነው እየመለስክ ያለው ይሄ ሆን ተብሎ እኔን ለማጥቃት የተደረገ ነገር ነው እና ያደረገውም ብሎኝ ፎቶውን ሳይቀር አይደለም እንዴ ዋሸው ፎቶውን ሳይቀር ስልክ ቁጥርህን ሳይቀር መስፍን እየሰራው ባለው ስራ ውስጥ እኔ እየደረስኩበት ስለሆነ እኔን ከስራው ገለል ለማድረግ ነው የሚፈልገው ከመስፍን ጋር በጣም በከባድ ሁኔታ እንደምትፈላለጉ እኔም አውቀዋለሁ የሰማሁት ነገር አለ ግን እዚህ ጋር ከመስፍን ጋር ነው ያለውን ነገር መጨረስ ያለብን አለማመን ሰማኛለህ እኛ አሁን ይኸውልህ እኔ ተረጋግቼ ለአንተ ስለ አይደለም ሲጀምር አመንከኛ አላመንከኛ አይመለከተኝም ምን ማለት እንዳለብኝ አላውቅም ማለት እሺ ደብዳቤውን እንግዲህ ያው በእናንተው ፊት ለፊት ነው ማነበው ተመልካቾችን መስማት ስላለባቸው እያንዳንዱ ነገር ለጋዜጠኛው ነው የሚለው ልጆቹን ገድዬ የወንብድና ቡድን አመራር ነበር ማለት ይቻላል እንግዲህ ኢቨን ስም ሁላ ነበራቸው የሚገርሙት አባቴ 7 ስታር ብለው ነበር ራሳቸውን የሚጠሩት በጣም የብዙ ሰዎችን ህይወት አምንሷል በሱ የተነሳ ወንድሜ ከጮኛው ተለያይቷል በሱ የተነሳ ወንድሜ ተመርዞ ሊገደል ነበር ይሄን ሁላ ነገር ያረገ ሰውዬ እንዴ ነው እኔ በርቅ እንዲ እርቀ ሰላም እንዲወርድ ሽምግልና ለሰበሰበ የምችለው 2 ዓመት ሙሉ በሱ እጅ ስር ናቸው ስለዚህ እነዚህ ልጆች ነገ ጧት ለመሞታቸው ዋስትና የለንም በጣም መመኪያችን ምናምን ይሆናል ብዬ ነበር ከዛ በኋላ ግን ያለው ሁኔታ የሆነ የተጨመላለቀ ህይወት ውስጥ እንዳለ ምናምን ስንሰማ እኛም በጣም አዝነን አሁን ደግሞ በመሃል ደወለ በተደጋጋሚ እነዚህ ልጆች ህይወት አደጋ ላይ ነው እያላችሁኝ ነውና ያው ከ2 ዓመት ሙሉ እንግዲህ እነዚህ ልጆች እንትን ብሏቸዋል አግቷቸው ነው እየተሰቃዩ ያሉ ሰዎች ናቸው ከዚህ የከፋ አደጋ ላይ ምን ላይ ሊሆኑ ይችላሉ ማለት የነገራችሁ ነገር አለ ተጨማሪ ነገር ያለው ነገር አለ ምን ሊያረጋችሁ እንዳሰበ እቅዱና ነግሯቸዋል ካሁን በፊት የህቱን ባል እሱ ነው የገደለው እየተባለ ይባላል እና እዚያ ጉዳይ ላይ ያው ምርመራም ገብቶ ነበረ ግን ፖሊስ አጣርቶ ይሄን ጉዳይ አልፎታል ያለውበትን አልነግርህም እኔ ታገዙም ባሉ ልጆች እኔ ጋር ነው ያሉት እኔ ነው ያገትኳቸው ስለዚህ እርቅ ይደረግ ለሱ ሰዓቱ አልቋል ልጆቹን ይመልስ ያስረክብ ብዙ ሰው ገድሏል ብዙ ሰው አጥፍቷል የሚል ዜና እንሰማለን በሚዲያ ሁላ ተነግሯል እሱ ግን ይሄን ነገር አላደረኩም አልፈጸምኩም ነው እያለ ያለው እንኳን እናንተን ሁሉንም አሳዝኗል እኛንም አሳዝኖናል በእውነት እና ደብዳቤውን እንኳን ሲልክ በአካል ላለመምጣት ከኛ ጋር ላለመገናኘት ሲል በሰው የላከልን ግን በዛ ምክንያት አሁን እሱ ለበቀል እየተነሳሳ ነው ያለውና ሽምግልና እንድንቀመጥ ነው የተፈለገው ለመታረቅ ይፈልጋል ነው መስፍን ባለፈው የተላከ ደብዳቤም ነገር አለ እሱንም እኛ ከፍተን አላየነውም ስለዚህ አብረን የምናየው ይሆናል ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ
በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው ዛሬም ተመልሼ መጥቻለሁ። ሰሞኑን እንግዲህ እኔ ላይ የደረሰ ነገር ነበረ፣ እኔ ላይ የመጣብኝ ነገር ነበረ። በጣም አስከፊ ነገር ለመፈጸም እያሰበ ነው መስፍን የሚሉት ሰውዬ። እንግዲህ እኔ ላይ ክስ ተመስርቷል። አንዲት ልጅ አግተሃል በሚል ክስ መስርተውብኛል። ያንን ነገር ደግሞ ለማረጋገጥ ደፋ ቀና እያልኩ ነበር። እስካሁንም እንቅልፍ አልወሰደኝም። በቃ ቀን ከሌት በጣም እየሰራው ነበረ፣ ሰው እያፈላለኩ ነበረ፣ መረጃዎችን እየሰበሰብኩ ነበርና በዛም የተነሳ እንግዲህ ይህንን ክስ ይዘውት የመጡት ሀያት ነኝ የልጅቷ ሀያት ነኝ ያሉት ወይዘሮ ዘነቡና እንዲሁም የልጅቷ አጎት ነኝ ያለው ጌች የተባለው ሰውዬ አድራሻቸውን እያፈላለኩኝ መድረሻቸውን እያየው ነበርና ሁለት የተለያየ አድራሻ ነው ያገኘሁት። አንድ የአያት ነኝ ያሉት ሴትዮ የእሳቸው አድራሻ ሌላ መሆኑና ሁለት ደግሞ ይህ ጌች የተባለ ልጅ አድራሻው ሌላ መሆኑ ማለትም የታገተችው ልጅ አጎት ነኝ ያለው የወይዘሮ ዘነቡ ልጅ ነኝ ያለው መኖሪያ አድራሻው ሌላ እንደሆነ ተለያይተው እንደሚኖሩ ደርሼበታለሁ። እንዴት እንደዚህ ሊሆን ይችላል ብዬ ሳጣራም ደግሞ ያው እህት እንዳለው እዛ ቤት ውስጥ ተናግሮኛል። እዛ የሚኖርበት ቦታ ላይ እህት እንዳለች ተናግሮኛል። ነገሩ ትንሽ ግር ስላለኝ አሁን ቀጥታ ወደዛ ላመራ ነው ማለት ነው። እዛ ሄድና ያለውን ነገር ከሰፈሩ አካባቢው ላይ ከሚገኙ ሰዎች የተለያዩ መረጃዎችን እሰበስባለሁ ማለት ነው። ያለውን ነገር ስለሱ የሚያውቁትን ነገር የቻልኩትን ለመሰብሰብ ሞክራለሁ። ከዛ በኋላ ውስጥ ገብቼ ደግሞ ቤት ውስጥ እሱም ካለ እሰየው፣ እሱም ከሌለ ደግሞ እዛ ውስጥ ያለውን ሰው እዛ ቤት ውስጥ የሚገኘው እህቱ የተባለችውም ልጅ ካለች እሷንም ከዛ ባሻገር ደግሞ የማገኘውን ሰው ስለሱ እና ስለዚህ ሴትዮ ያለውን ነገር እንዴት ነው። ሁለት ልጆች ናቸው ያሉኝ። እሷ ልጅ የሞተችው ማለትም የልጅ ከ4 ዓመት በፊት ያለፈችው ልጃቸውና ይህ ልጅ ብቻ እንደሆነ ልጃቸው ነግረውኛል። ከዛም ባሻገር ደግሞ ስለ አባትየው መታመም ምናምን ብዙ ነገር ሲነግሩኝ ነበርና እያጣራው ባለውበት ሰዓት አሁንም ሰዎች ያሉበት አካባቢ ወደ እነሱ አካባቢ ነውና እያዩ ያሉት ነገር ምናምን ፈጽመው የማይገናኝ ነገር ነው። ምንም የታመመ ሰው ሲጠይቁ አይታይም። የታመመ ሰው የት እንዳለ አይታወቅም። ይህን ነገር ደግሞ ለማጣራት የቻልኩትን ነገር ለማድረግ እየሞከርኩ ነው ማለት ነው። አሁን ቀጥታ ወደዛ ነው ማቀነው። አብራችሁኝ እንድትጓዙ እየጋበዝኳችሁ፣ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ደግሞ ላይክና ሼር እያደረጋችሁልኝ ብዙ ሰው እንዲማርበት ብዙ ሰው ከስተቱ እንዲመለስ ብዙ ሰው ደግሞ እንዲጠነቀቅ እያደረጋችሁ አብራችሁኝ እንድትቆዩ እንድታበረታቱኝ እፈልጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። እንሂድ። እሺ እንግዲህ ውድ ቤተሰቦች ያው ቤቱ ላይ ተገኝቻለሁ። ያለውን ነገር ከእህታችን ጋር ለመወያየት እህታችን አንዳንድ ነገሮችን ነግሬያት ነበርና የምታውቀውን ነገር ለማካፈል ለመናገር እውነታውን ለመንገር ፈቃደኛ ሆናለኝ። እንግዲህ ቤቷ ውስጥ ገብቼ እንደምትመለከቱት ያው ካሜራ እንደቅኝ እንግዲህ ያለውን ነገር ጠቅላላ ልታካፍለን ነው ማለት ነው። እስኪ በድጋሚ አብራችሁ እንድትቆዩ ይጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ አሁንም እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮ ላይክ እና ሼር እያደረጋችሁ አብራችሁ እንድትሆኑ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። በድጋሚ ያው ፈቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። ምንም አይደለም። ከትውውቁን ጀምር። ስምሽን ማን ልበል? ስሜ ቤቴሌም አትርሳው እባላለሁ። እሺ ቤቲ፣ ያው እንግዲህ እንደነገርኩሽ አንዳንድ መረጃዎች ወደዚህ ቤት ጠቁሞኝ ነው የመጣሁት። እዚህ ቤት ስደርስ ደግሞ ያው ያለውን ነገር እንደተመለከቱት ፎቶውንም እንደተመለከትኩት ያው አሌክስ ወንድምሽ እንደሆነ ተረድቻለሁና እስኪ ስለ ቤተሰባቸው ብታጫውችኝ። መጀመሪያ አንተ ማን እንደሆንክ ሳላቅ ስለ ቤተሰቤ ምናምን ልነግርህ አልችልም፣ ይከብደኛል። ልክ ነሽ። በእርግጥ ያው ስለ ቤተሰብ መረጃ መስጠት ከባድ ነው። ነገር ግን ያው እኔ ልውል እባላለሁ። እንደምትመለከችው ሚዲያ ላይ ነው የምሰራው። አብረውኝም የሚገኙ ሰዎች የህግ ባለሙያዎችና የህግ አማካሪዎችም ጭምር ናቸው ያሉት እና እኔ ጋር አንዳንድ ነገሮችን እያጣራ ነው የምንገኘው። መልካም ስራ እንጂ የምንሰራው መጥፎ ስራን አይደለም የምንሰራው። እና ደግሞ ያው እንደነገርኩሽ ወንድምሽ ሰሞኑን እኔ ጋር መጥቶ የሆነ የጠየቀኝ ጥያቄ ምስል ነበረ። ስለዛም ለማጣራት ወንድምሽና እንዲሁም ደግሞ አክስትሽም ጭምር ገባሽ አይደል? እና ስለ አክስትሽ አይ ቲንክ ዘነቡ አይደለ? ያው እና አሌክስን በምከታተላቸው ሰዓት ያው ስለ አሌክስ ቀጥታ ያመራኝ እዚህ ቤት ነው እና ያለው ነገር ስለ ቤተሰባቸው አንዳንድ ነገሮች እንድትነግረኝ ስለምፈልግ ነው። ከዛ ባሻገርም ደግሞ ያው እናትሽ የምትኖረው ሌላ ቦታ ነው፣ እናንተ የምትኖሩት እዚህ ነው። ለምንድን ነው እንደዛ ሊሆን የቻለው? እናትሽ ማለት ማንን ነው እናትሽ እያልከኝ ያለኸው? ማለት የወለደችሽን እናትሽ፣ ወላጅ እናትሽን ከአሌክስ ጋር መጥተው እኔ ጋር የሆነ ጥያቄ ጠይቀው ነበርና
እሳቸውን ነው እያልኩሽ ያለው። የወለደችን እናታችን በልጅነታችን ያረፈችው እና ምናልባት ቤት ተሳስተህ መተህ ከሆነ እንጂ እኛ ወላጅ እናታችንን በልጅነታችን ያጣን። አልገባኝም። ማለት የአሌክስ እህት ነሽ አይደል? አዎ የአሌክስ እህት ነኝ፣ ግን ምናልባት አንተ የምታወራው ስለሌላ አሌክስ ከሆነ ብዬ ነው። አይደለም፣ እንደምመለከተው ያው ፎቶም አለ እዚህ ጋር። ከፎቶዎቹ መካከል ደግሞ አሌክስንም እያዩት ነው ያሉት እና ስለሱ ስለ ራሱ ነው የማወራው እና ከእናቱ ጋር መጥቶ እንደነበር ነው የማውቀው እኔ ጋር። እኔ እናታችን በልጅነታችን የሞተችው ምናልባት ከሌላ ሰው ጋር መጥቶ አመልክቶ ይሆናል። እሺ ወይ እሺ፣ የሞተ ይቅርታ ማለት እሺ፣ እንደ እናት ሆና ያሳደገቻችሁ ሌላ ማለት የእንጀራ እናት ምናምን ነገር ይኖራችኋል? አይ የእንጀራ እናት የለችንም። በቅርብ አክስታችን አለች። አክስታችን ስትይ ስማቸው ማለት ነው? ወይዘሮ ዘነቡ ይባላሉ። ዘነቡ? ዘነቡ አክስታችሁ ነች? አዎ አክስታችን ነች። እርግጠኛ ነች ስለዚህ ነገር? አዎ እርግጠኛ ነኝ። ያው ቤተሰብ አይደለው? አዎ ማለት ትክክል ነሽ። ወይዘሮ ዘነቡ ይባላሉ እኔ ጋር የመጡት ከአሌክስ ጋር። ግን አሌክስና ወይዘሮ ዘነቡ እናትና ልጅ እንደሆኑ ጭምር ነው የተነገረኝ። አዎ ምናልባት ያው እናታችንን በልጅነታችን ስላጣን ያው በእሷ ጥላ ስር ሆነን ያደግነው ምናልባት ከዛ አንጻር እናቱ ሊባል ይችላል እንጂ ያው አክስታችን ነች። እናታችንን ያው እንዳልኩ በልጅነታችን ያጣነው። እስኪ ስለዚህ ስለ አንቺና ስለ አሌክስ ቤተሰብ ንገሪኝ። ማለት ስለ ሙሉ ቤተሰባችሁ ታሪክ ብትነግሪኝ። ያው አሁን ላይ እኔና አሌክስ ነን የምንኖረው። ሌላ ሁለት ወንድሞቻችን አሉ፣ ክፍለ ሀገር ስራ እየሰሩ ነው ያሉት። ያው በቅርበት በደንብ የምንግባባው እኔና አሌክስ ነን። አንድ ላይም የምንኖረው እሱና እኔ ስለሆነን ማለት ነው እንጂ ያው ወላጆቻችሁን አጥታችኋል ነው? አዎ ወላጆቻችንን በልጅነታችን ያጣን። አሌክስ ምንድን ነው ስራው? በምንድን ነው የሚተዳደረው? አሁን ላይ ያው ብዙ ስራ ይሰራል፣ ከበፊቱ የተሻለ ይንቀሳቀሳል። ሙያው ምንድን ነው ማለት የሚሰራበት ስራ አታውቂውም? የስራውን ሁኔታ እንዲህ ነው አይለኝም፣ ግን ያው ይሄ ጥሩ ስራ እንደሚሰራ እንዴት ምንድን ነው የሚባለው? ይሄ አየር ባየር ምናምን መሰለኝ፣ ብቻ እንደዚህ የኮሚሽን ስራ እንደሚሰራ ነው የማውቀው። መቼ ጀምሮ? ከበፊትም ጀምሮ ነው እንደዚህ አይነት ስራዎችን የሚሰራው ወይስ? አይ በቅርብ በዚህ 1 አመት 2 አመት ውስጥ ነው መስራት የጀመረው እንደዚህ አይነት ስራዎች። በዚህ 1 አመት 2 አመት? አዎ። በጣም ጥሩ። አክስትሽ እስከ ማን ጋር ነው የምትኖረው? አክስቴ አሁን ላይ ብቻቸውን ነው የሚኖሩት። ብቻቸውን ነው የሚኖሩት? ያው ልጅም ስለሌላቸው እኛም እዚህ ስለሆነ ያለ ነው፣ እሷ ብቻቸውን ነው የሚኖሩት። አዎ በእርግጥ ልጃቸውን ከ4 አመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የምታውቂው ነገር ነበር? ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ምን ማለት ነው ልጅ የላቸውም? ያው ልጅ የላቸውም ነዋ፣ መውለድ አይችሉም። አክስቴ መሀን ነበሩ። እርግጠኛ ነኝ ስለምትይ ነገር? አዎ በደንብ እርግጠኛ ነኝ። አክስትሽ ሴት ልጅ እንዳላት ባላቸው ፖሊስ እንደነበረ ምናምን እና የልጅ ልጅም እንዳላቸው ጭምር ነው የማውቀው። አይ በጭራሽ አክስቴ ልጅ አልነበራቸውም። ይሄ የተሳሳተ መረጃ ነው የሰማኸው። ያው ልጅ ስላለ ባለቤታቸው በአሁን ሰዓት ላይ ደግሞ ታሞ እንዳሉ ምናምን ነገር ነው። ባለቤታቸውም ካረፈ 5-6 አመት ይሆነዋል። ማለት ቆይ የወይዘሮ ዘነበው ባለቤትም በህይወት የሉም እያልሽኝ ያለሽው? አዎ ረጅም ጊዜያቸው ነው ካረፉ። እንዴ እኔ ጋር እኮ መጥተው የልጅ ልጅ እንዳላቸው፣ የልጅ ልጃቸው እንደታገተች፣ ልጃቸው ከ4 አመት በፊት እንደሞተች፣ አባታቸው ስቲል የባለቤታቸው አሁን ድረስ ታሞ እንዳሉ፣ ከዛም ባሻገር ደግሞ አሌክስ ልጄ ነው ወር ደግሞ ማለት ቆይ ለምንድን ነው ይሄን ሁላ ታዲያ ውሸት እየዋሻሉት? አሌክስ ምንድን ነው የሚሰራው? አልገባኝም። መስፍን የሚባል ሰው ታውቂያለሽ? በስልክ ሲያወራ ሰማዋለሁ። መስፍን ምናምን ሲል ሰማዋለሁ። እሱ ነው በስልክ የሚያወራው መስፍን ምናምን እያለ? አዎ ያው የስራ ስልክ ተደወለ ብሎ መስፍን የሚባል ሰው ሲያወራ ሰማለሁ። ስለዚህ ከመስፍን ጋር ነው የሚሰራው ማለት ነው?
ምንድነው ችግር አለ እንዴ? ይኸውልሽ ስለዚህ የተቀነባበረ ነገር ነው እያደረጉ ያሉት። የመጣውም ክስ የመጣውም እያንዳንዱ ነገር እያንዳንዱ መረጃ የውሸት ነው ማለት ነው። እነዚህም ሰዎች ሰው አልጠፋባቸውም። እኔን ሆን ብለው የማይሆን ነገር ውስጥ ለመክተት ነበር ማለት ነው። እኔን ስሜታዊ ለማድረግ ነበር ማለት ነው። ይኸውልሽ መስፍን የሚባል ሰው አለ። ምናልባት አሌክስ ሲያወራ ሰምቻለሁ በስልክ ብለሻል አይደል? መስፍን የሚባለው በጣም የታወቀና አደገኛ ወንጀለኛና ወንበዴ ነው። በጣም የብዙ ሰዎችን ነፍስ እያጠፋ ያለ ሰው ነው። እኔ ደግሞ የእሱን ኬዝ እየተከታተልኩት ነው የምገኘው። እኔን ለማስቆም ሲባል አክስትሽና ወንድምሽ እኔ ስቱዲዮ ድረስ መጥተው ቢሮ ድረስ መጥተው የልጄ ልጅ አግታታል፣ ወንድምሽም አሌክስ የእህቴ ልጅ አግታታል እንድታመጣት እንፈልጋለን፣ የቪዲዮም የፎቶም ማስረጃም አለን ብሎ እኔን ከሰውኝ ነው። የምርህን ነው የምታወራው አሌክስ? አይ በጭራሽ ያኔ ወንድም አሌክስ እንዲህ አይነት ነገር ውስጥ በጭራሽ ሊገባ አይችልም። አክስቴም በጣም ጥሩ ሰው ናቸው። እንዲህ አይነት ነገር ውስጥ ይገባሉ ብዬ አላስብም። አክስትሽ በምንድን ነው የሚተዳደሩት? ማን ነው የሚያስተዳድራቸው? ብቻቸውን እየኖሩ እኮ ነው። አክስቴ በጥሩታ ነው የሚተዳደሩት። ስለዚህ ለመስፍን እየሰሩ ነው ሁለቱም ያሉት ማለት ነው። አይ ይህንን አያረግም አሌክስ፣ በጭራሽ ይህንን አያረግም። ማለት እንደዚህ እንዳልከው አንተ እንደዚህ አይነት መጥፎ ነገር ውስጥ የሚገባ አይነት ልጅ አይደለም። ማለት እኔ ቪዲዮውን ላሳይሻለሁ፣ ችግር የለውም። ይኸውልሽ ቤቴልሄም ነው ያልሽኝ አይደል? አዎ ቤቴልሄም። እንደው ምናልባት አሌክስ ሲያወራ ከሰማሽው ከመስፍን ጋር ስለምንድን ነው የሚያወራው? ማለት በስልክ ሲያወራ ሰምቼዋለሁ ብለሻል መስፍን እያለና ስለምንድን ነው የሚያወራው? ብዙ ጊዜ አንድ የታመመች ልጅ አለች መሰለኝ እና ስለ እሷ ነው የሚያወሩት። ያው አሌክስ እያያት እንደሆነ እየጠየቃት እየተከታተላት እንደሆነ ነው የሚያወራው። ማለት የት ነው ያለችው? ማነች ልጅቷ? የምታውቂው ነገር አለ? አይ እኔ ምንም የማውቀው ነገር የለኝም። ያው እኔ በስልክ ከሚያወሩት ውጭ ብዙም ከአሌክስ ጋር ስለ ስራ ጉዳይ አናወራም። ምናልባት ስም ጠርቶ ምናምን የሚያውቅ ከሆነ ማለት ከመስፍን ጋር ሲያወራ የሚያወራው ነገር ሰምተሽ ከሆነ ሌላ ለየት ያለ ነገር። ስሟን ማህሌት ነው ያለው። ማህሌት ነው። የት ነው ያለችው? ማለት የት ነው የሚንከባከባት? ሲያወራ ሰምተሻል? ቦታውን፣ አድራሻው ምናምን? አይ ስለ ቦታ ስለ አድራሻ ሲያወራ ሰምቻለሁ። በተቻለሽ አቅም ማለት ነው ትኩረት ለማድረግ ሞክሪ። ምናልባት ሲያወራ የሰማሽው ነገር ካለ። አይ ምንም ማስታውሰው ነገር የለኝም። ይኸውልሽ ወንድምሽ በጣም አደገኛ ወንጀል ውስጥ እየገባ ነው ያለው። በጣም አደገኛ ወንጀል ውስጥ ማለት ነው። ምክንያቱም ማህሌት ማለት ለ2 ዓመት ያክል የታገተች ልጅ ነች። እየሰማሽ ነው አይደል? ለ2 ዓመት ያክል ከወንድሟ ጋር አንድ ላይ የታገቱ ሰዎች ናቸው እነዚህ ሰዎች። ያገታቸው ደግሞ መስፍን የሚባለው ሰውዬ ነው። ምክንያቱም ደግሞ ገንዘባቸውን፣ ሀብታቸውን፣ ንብረታቸውን ለመውረስ ነው። ልክ እንዳንቺ ወጣቶች ናቸው ሁለቱ። ምናልባት ለየት ያለ ነገር ሰምተሽ ከሆነ የሆነ እስኪ ስልክ ሲያወራ በነበረበት ሰዓት ትኩረት አድርጊ እስኪ። በቃ ያልኩህን ነው የሰማሁት። ከዛ የበለጠ የተሰማሁት ነገር የለም። ስለዚህ ማህሌት በአሌክስ እጅ ነው የምትገኘው ማለት ነው። አሌክስ ነው የሚንከባከባት ማለት ነው። ያ ማለት ለእኛ ጥሩ ፍንጭ ነው፣ ጥሩ አጋጣሚ ነው። መስፍን ሁሌ ስህተት ይሰራል ብያቸዋለሁ። እኔ እየደረስኩበት በመጣው ቁጥር ስህተት ይሰራል። ራሱን ወደ እኔ እያቀረበን ያለው ተናግሬያለሁ። አዎ ይኸውልሽ ትደውይለታለሽ፣ ለወንድምሽ መምጣት አለበት። የሚያውቀውን እያንዳንዱን ነገር እዚህ ፊት ለፊትሽ አንቺ ፊት ለፊት መናገር አለበት። አሁን ስራ ላይ ነው ያለው እና ብደውልለት ይቆጣኛል። እሺ ብሎም አይመጣም። ግድ የለሽም፣ ደውለሽለት ችግር ውስጥ እንደገባሽ ትነግሪዋለሽ። መቼም እህቱ ነሽ፣ እንግባባለን እንቀራረባለን ብለሻል። እህቱ የሆነ ነገር እንድትሆንበት እንድትጎዳበት አይፈልግማ። በቃ ችግር ውስጥ ነኝ በይው፣ ይምጣ። ወንድምሽን ከወንጀል አንቺው። አደገኛ ወንጀል ነው እየሰራ ያለው። የሰማሽ ነው? እሺ
ያው አሌክስ ምንም አይሆንማ። ይኸውልሽ እኛ በተቻለን አቅም የምንፈልገው እነዚህ ልጆች ማስወጣት ነው፣ ከታገቱበት ማስለቀቅ ነው ፍላጎታችን። ተረዳሽኛ? ስለዚህ ደውይለትና እንዲመጣ ነገር ይሆኑ እና ደግሞ ከዛም ባሻገር ጥሩ ነገር ነው ያገኘ ነው፣ ጥሩ ፍንጭም ነው ያገኘ ነው። እነ ማህሌት የምናገኝበት አድቫንቴጅ በጣም እየሰፋ ነው ያለው። ስለዚህ ለማንኛውም እስኪ ትደውልለትና ሲመጣ ያለውን ነገር ምን ይሆናል ደውይለት። ሄሎ ደህና ነኝ አሌክስ፣ እንዴት ነህ? ትንሽ አሞኛል። ቤት ትመጣለህ? አይ ያሉም ወጥቼ አይቻቸው ነበር እና ሆዴን መነሳት አልቻልኩም አሌክስ። እሺ በቃ መጣሁ። እሺ ወንድሜ። በጣም አሪፍ ጎበዝ። እስኪ ይምጣና ያለውን ነገር እውነታውን ትሰሚያለሽ ከራሱ አንደበት። እሺ ያኔ በጭራሽ አሌክስ እንደዚህ አይነት ነገር ውስጥ መግባቱን ማመን አልቻልኩም። በጣም የብዙ ሰዎችን ህይወት ነው ይሄ ሰው እያመሰቃቀለውና ብቻ እስኪ የምናየው ይሆናል፣ እውነታው ላይ የምንደርስ ይሆናል። የት አባልቴ ነው ያለ መሄድ ነው የምሮጠው። ስማ ና አስገባው ና ስማ የት አባል ልትደርስ ነው? የት አባል የለ መድረስ ነበር የምሮጠው። አይ ደንግጬ ነው። እህቴ ምን ሆነች? አይ ሰው ስለበዛ ምንድን ነው ብዬ ነው እንጂ ምን ያስሮጠኛል? ወንጀለኛ አይደለሁ። ምን ያስሮጠኛል? ስለ ወንጀል መች አወራን እኛ? ስለ ወንጀል አወራን እኮ። ምን አስደነገጠ ስላልከኝ ነው። እኔ ሌባ አይደለም፣ ቤቴ እኮ ነው። አልደነገጥኩም እኮ። ታዲያ ምንድን ነው? በሩን ከፍተህ ልክ እንዳየህን ነው ፈርጠጣ የሮጥከው? እህቴ ናት እኮ። እና እህቴ ሆነች። ስለዚህ ምን ሆነች ብዬ ነው። እና ወደ እህትህ ነው የምመጣው ወይስ ከእህትህ ወደ ተሸሻለ? ጭራሽ የት ሸሸው? ይኸው መጣሁ አይደል እንዴ? አሯሩጬ መሰለኝ ያዝኩ። አይ ተሳስተሃል። ምን ማለት ቆሜ አይደል እንዴ? እዛ ጋር ሰው ስለበዛ ቆሜ ነበረ። ከዛ መጣኸኝ። በምንድን ነው? ለምን ታስሮጠኛል? በበሬ ቤቴ ነው የመጣኸው። ለምን መጣ ግን ሲጀምር? ቆይ አንተ ምን አይነት አይን አውጣ ይሆንክ ሰውዬ? ምን ሊያደርግ ነው የመጣው? እኔ ነኝ እያናገርኩ ያሉት። እሷ ምን ታውቃለች? አይደለም ለምን ቤት አስገባሽ? አይደለም ወንድሜ፣ ቆይ ተረጋጋ። ይኸውልህ ትሰማኛለህ? እሺ ምን ልትሰራ መጣ? ምን ልትሰራ መጣ? ብዙ መልሶችን ፈልጌ ከአንተ። አይነት መልስ? ሰሞኑን እኔ ጋር መተህ ነበር። አዎ። ምን ፍለጋ ነበር የመጣው? እሱን ተነጋግረናል እኮ። ምን ፍለጋ ነበር የመጣው? አሁንስ ምንድን ነው ቤቴ መተህ? ምንድን ናቸው? ምን ፍለጋ ነበር እኔ ጋር የመጣኸው? የመጣሁትማ ታውቃለህ እኮ። ምን ነበር ፍለጋ? ይኸውልህ አሁንም መደጋገም አለብኝ እንደ አንተ ከአንተ ጋር መከራከር አለብኝ? አሁንም በቢሮ እንደዛ ተነጋገርኩ። አሁንም ደግሞ በቤቴ። አሁን ለምንድን ነው የመጣኸው? አንተ ለምንድን ነው የመጣኸው? ይኸውልህ እውነት ምን ተደብቃ ምናምን የምትቀር ነው የሚመስል? አንተ እንደፈለክ የምታረጋት ነው የሚመስል? አንተ በፈለክበት መንገድ ነው ሁሉንም ማድረግ የምችል ነው የሚመስል? ትንሽ አታፍርም? እፍረት ነገር የለህም ጭራሽ? እኔ ነኝ ማፈር ያለብኝ ሲጀምር ማለት ነው። እህቴ ምንም የምታውቀው ነገር የለም። ምን ልትሰራ እንደዚህ ይዘህ የመጣኸው? ምክንያት ምንድን ነው? በጣም ጥሩ። እንግዲህ እኔን ልከሰኝ ነበር አይደል? አዎ። ለምን አልከሰስከኝም? ጊዜ ልስጥ ብዬ ነው። የምን ጊዜ ነው የምሰጠኝ? ያለው ነገር ተነጋገረን፣ ጊዜ ልስጥ ብዬ ነው።
1 ሳምንት 2 ቀን 3 ቀን ብዬ ነው እንጂ ልሄድ ነው ጣቢያ። አዎ አለኝ፣ ማስረጃ አለኝ እኮ። ምን አይነት ማስረጃ? ተነጋገርን። ማስረጃ ማሳየት አይጠበቅም። ምን አይነት ማስረጃ? ልጅቷን ስትወስድ በቦታው መደጋገም አለብኝ እንዴ? አሁንም በቤቴ እንዴ? ስርዓት ያዝ እንጂ። ሰማኛለህ? ስርዓት ያዝ። የጠፋችው ልጅ ምን ነበረች? ምን ነበረች የጠፋችው? ወይ ፈጣሪ፣ ወይ ፈጣሪ! አንተ ምንድነው ችግርህ? የእህቴ ልጅ ናት፣ እኔ ያሳደግኳት ናት። ዝም ብዬ ደጋግምልህ እንዴ? እሷ መሰለችኝ አይደል? የእህቴ ማቴ ናት እሷ። እና ታዲያ ሌላ ምን ፈለግ? አይ የእህቴ ልጅ ተለሷ ደግሞ ልጅ እንደሌላት። ያክስቴ የልጇ ልጅ ናት የጠፋችው። ለእኔም እህቴ ናት ማለት ነው። እኔም አክስቴ እናቴ ናት። ለዛ ነው ይሄን ነገር የምልህ። በቀደም እንደዛ መተህ ደንፍተህብኝ ቢሮ የእህቴ ልጅ ነች የተወሰደችው ምናምን፣ የእህቴ መከታ ነች ምናምን በጣም ዝተህብኝ ሁላ ነበር የሄድከው። እና ደግሞ ወይዘሮ ዘነቡ እናትህ እንደሆኑ እንጂ አክስትህ እንደሆኑ አይደለም የነገርከኝ። አይ እንደዛ አላልኩም። እናትህ እንደሆኑና 2 ልጆች አንተና እህትህ ብቻ እንዳላችሁ ታዲያ እንዴ የተናገራችሁት? ነገርኩህ እኮ አማርኛ ነው ያወራሁት፣ አልደጋግምልህም። እሺ ይሁን። ስለዚህ የአክስት ልጅ የወይዘሮ ዘነቡ የልጅ ልጅ ነች የጠፋችሁ አይደለ? እና ከ4 ዓመት በፊት ደግሞ የአክስት ልጅ ሞታለች አይደለ? ወይዘሮ ዘነቡ ልጅ እንደሌላቸው ነግረሽኝ ነበር አይደል? አዎ የኛ አክስት ዘነቡ ልጅ የላቸውም። ምንድን ነው የምታወሪው? አይ ምን አውቀሽ ምንድን ነው የምታወሪው? ምን አውቀሽ ማለት እንዴ? ስለ አክስቷ አይደል እንዴ የምታወራው? አይደለም ወንድሜ፣ ተሳስታለች እሷ። አንተ ዝም ብለህ መታ በባዶ ቤት ማንም በሌለበት መተህቴን ምን አሁን ሌላ ነገር አቀበጣጠር። እኔ ጥያቄን እየጠየቅኩ ያለሁት መልስ ፍለጋ ነው አይደል? በቤቴ ምን ልትናገር ትፈልጋለህ? ይኸውልህ ወይዘሮ ዘነቡ ልጅ የላቸውም። አላቸው። ወንድሜ ደህና ነህ? አዎ ደህና ነኝ። አላቸው እኮ ስለኛ አክስት ዘነቡ አይደል የምታወራው? አዎ እኮ የኛ አክስት ዘነቡ ልጅ የላቸውማ። ይኸውልሽ ትንሿ ሲጀመር አሞኛል ብለሽ ነው አይደል ያመጣሽ? ምን አውቀሽ ነው የምታወሪው? ስለምንስ ነው ደግሞ ካሜራ አርገሽ ምን አርገሽ እዚህ ጋር የምታመጪው? ምን አውቀሽ ነው? እኔ ነኝ ካሜራ ይዤ የገባሁት፣ እሷ አይደለችም ካሜራ ይዛ የመጣችው እኮ አይደል? እኮ ስለምን እሷ አሟታል እንጂ አንተ የታመመ ሰው አሟት አይደለም ሲጀመር። እኔ ነኝ እንድመጣ ስለተፈለገ ነው አሞኛል ያለች እንጂ እሷ ፍጹም ጤነኛ ነች። እንዴት እንደዚህ ታደርጊያለሽ? ምክንያቱም ከወንጀል ጋር መተባበር ስለማፈልግ። እንዴ ወንጀል አይደለም፣ ተሳስተሃል፣ ወንጀል አይደለም። አንቺ ግን እንዴት እንደዚህ ታደርጊያለሽ? ስማ እንዴት ሰው ሲመጣስ ደውለሽ አጠሪኝ? ወንድሜ ቆይ ተረጋጋ። ዝም በይ እንዳነኪኝ። ልቀቂኝ። አንተ ስነ ስርዓትን ያዝ፣ ተረጋግተህ አናግራት። አንተ እባክህ አንተ ረፍ፣ ተረጋግተህ አናግራት። ስነ ስርዓትን ያዝ፣ አንተ ረፍ፣ አንተ ስርዓት ያዝ። አንቺ ልቀቂኝ። ይኸውልሽ ልቀቂኝ። ስነ ስርዓት ለምን አይኖርም? ይኸውልህ ስነ ስርዓት ቁጭ በለ ስነ ስርዓትን ይዛ አናግረኝ። ረፍ ቁጭ በለ ይኸውልህ ልጅ ታናነካት። ሰማኝ አይደል? እሺ ቤት ተረጋጋ። እሺ ስነ ስርዓትን ይዘህ ቁጭ ብለህ አናግረን። ሰማኛለህ? መሰንዘር አትችልም አንተ። ምንድነው? ምን ልትሆን ነው? ልቀቂኝ። አንተ ረፍ። ልቀቂኝ። በቃ ስነ ስርዓትን ያዘ። ረፍ እያልኩ ነው። ይኸውልህ ስርዓት ያዝ። በቃ አንቺ በኋላ እናወራለን። አንቺ በኋላ እናወራለን። ተረጋጊ። ተይው አንቺ በኋላ እናወራለን። ተይው አንቺ ተይው። ችግር የለውም ከኔ ጋር ያወራ። ስለምንም ምን አውቀሽ ነው የምታወሪው? ስለምን ደውይ፣ ማንም ሰው ሲመጣ ደውይልኝ አላልኩሽም? ምን አውቀሽ ነው የምታወሪው? ስለምን ጓደኛ እንደሆነ ነው መጀመሪያ ላይ የነገረኝ። ደውይልኝ አላልኩሽም ወይ? ደውይልኝ አላልኩሽም ወይ? ዝም በይ ሻው፣ ዝም በይ። ስማ እሷ ለአንተ ስትል ነው ሲጀምር። አንተ በቃ አንተ ምንድን ነው የምትፈልገው? ከገባህበት ወንጀል ውስጥ ልታስወጣ ፈልጋ ነው። ምንድን ነው የምትፈልገው? እያንዳንዱ ነገር እውነታውን። ምን አይነት እውነታ? ከመስፍን ጋር እንዴት ነው የምትተዋወቀው? ምንም አይነት እውነታ የለም። እንዴት ነው ከመስፍን ጋር የምትተዋወቀው? ይኸውልህ ምንም አይነት እውነታ የለም። ሰማኛለህ? ከመስፍን ጋር እንደምትሰራ አውቃለሁ። መስፍንማ አንተን ልጠይቅህ፣ ስለ አንተ አንተን ልጠይቅህ። ያውላ ነገር አንተ ዞረህ እኔ ጋር ትመጣለህ? አዎ እሷ ይኸውልህ እሷ ምንም የምታውቀው የለም። ሰማኛለህ? በደንብ ታውቃለህ። ከደሙ ምንም አይነት ንጹህ ናት። እሷ የምታውቀው ነገር የለም። እሷማ ንጹህ ነች። እሷን አውጣት። ሲቀጥል እኔ እናንተ ያለን ኬዝ አለ። አሁን ዞረ መተህ እህቴ ላይ መምጣት የምን ኬዝ ነው? እኔ ጋር አለ። ይኸውልህ እህቴን ልጄን ማምጣት አለብህ። ለመስፍን ምንም የማታውቀውን ልጅ መተህ እዚህ ጋር እንደዚህ ደቅነህ እንደዚህ አይነት ነገሮች ተገቢ አይደለም። ከምንም አታሸንፈኝ፣ ከምንምም አታመልጥ።
እመን ነውር ነው የሰራኸው። የሆነ ተሳስተሃል። አይ ምንም አታውቅም። እች ልጅ ያማታል። ምንድነው የሚያማት? ህመም አለባት። እኔ ነኝ የማውቀው ህመሟን። ህመም አለባት። ስለዚህ የህመሟን ነገር እኔ ነኝ የማውቀው። አሁን ባዶ ቤት መተህ አንተ እንደዚህ አይነት ነገሮች ተገቢ አይደለም። ምንድነው የሚያማት ነገር? እኔ እናንተ ይኸውልህ በህግ ነው አይደለም የምንነጋገረው፣ በህግ እናወራለን። አሁን መተህ እንደዚህ አይነት ነገሮች አንቺ በኋላ እናወራለን። ምንድነው የሚያማት ነገርኝ? ደውዪልኝ ብዬ አረጋግጬ ነገርሻለሁ። ሲጀምር ዝም ብለሽ እንዴት ሰው ታስገቢያለሽ ቤት? ዝም በይ፣ ተገቢ አይደለም። በቃ አንቺ በኋላ እናወራለን። አንተ ምንድነው ችግር? አሁን ትወጣልኛ? ያማታል አልክ አይደል? ምንድነው የሚያማት ነገርኝ? ከቤት ይወጣልኝ። ምንድነው የሚያማት ነገርኝ? በቃ ያማታል አልኩ። ይሄ ነው አይደለም። ለምን እላለሁ? ምን አገባ ስለቴ? ምን ይመለከታል? እሺ አይመለከትም። አሁን ቀጥ ብለህ ትወጣላችሁ። እባካችሁ አንወጣም። ይሰማኝ አንወጣም። አሁን ወደ ሌላ መስመር ልሰደኝ። በፈለግከው መንገድ አስተናግድሃለሁ። ትሰማኛለህ? እረፍ እያልኩ የሰማኝ ነው። በፈለግከው መንገድ አስተናግድሃለሁ። ብትረጋጋ ይሻላል። እረፍ እያልኩ ነው። ይኸውልህ እየነገርኩ ነው። ይኸውልህ አሁን ብትደነፋ በኋላ መተንፈስ አይቀርም። ይኸውልህ እየሰማኝ ነው። ተረጋግተህ እያንዳንዱን ነገር ስልክ ልደውል እያስገደድከኝ ነው። አንደኛ እንደዚህ መታ፣ አንደኛ የፈለግከው ሰው ጋር መደወል ትችላለህ። ስርዓት ወቅ መስፍን ጋር ልደውል? እኔ ስለማንም መስፍን ማን ነው መስፍን? እኔ አላውቅም። መስፍን የምትለኝ ግን ከዚህ በኋላ እደውላለሁ። እዚህ ጋር አንተ ምንድነው የምታስፈራራው? ቁጭ በል እናንተ ስልኩን ቁጭ በል ና ተቀበል። ቁጭ በል አውራሽ። ሰማኛ አርፈህ ተረጋግተህ አውራሽ። ሰማኛ በቃ እሺ። ዞር በይ በእናትህ። እባክህ እውነቱን ተናገር እባክህ። ያለኸኝ አንተ እንደሆንክ ታውቃለህ። እባክህ እህቴ እባክህ። አንተ አታሳዝንህም? ለአንድ ወንጀለኛ ሰውን እያጠፋ ካለ ወንጀለኛ ጋር ተባብረህ የገዛ እህትህ ላይ እንደዚህ ትሆናለህ? ንገረኝ እስኪ። ስማ እባክህን ተረጋጋ። እሺ እያንዳንዷን ነገር እንድነግረኝ እፈልጋለሁ። አንተ የምር እህትህን የምትወዳት ከሆነ ከመስፍን ጋር እየሰራ ነው አይደል? መስፍን አንዳንዴ እንገናኛለን። ያው በቃ መስፍን ማለት ያው አብረን ስራ የሚያሰራኝ ነው ማለት። ይሄን ያህል ጠለቅ ብዬ ባላቆም ብዙ ጊዜ ግን ስራ ያሰራኛል። በጣም ጥሩ። ስለዚህ ምንም የታገተች ልጅ የለችም? አሌክስ አይ ምንም የታገተች ልጅ የለችም። አክስትህ ልጅ የላቸውም። ልጅም ሆነ የልጅ ልጅ የላቸውም። የታመመን ባለቤት የላቸውም። እውነት ነው አይደል? እባክህ አረጋጋኝ። በቃ እየተጨነኩ። እሺ ተረጋግተህ ትመልስልኛለህ። ተረጋጋ። ማሰብ አለብህ። ካስብ እነግርሃለሁ እውነቱን። በጣም ጥሩ ጀምርልኝ። እንዴት ነው ከመስፍን ጋር የተገናኘው? ከሱ ጀምርልኝ እኮ ገጠመኝ። የሆነ የመሸ ቦታ ላይ አብረ እንደዚህ እየተዝናነው ከርቀት ነበረ መጣ። ከዛ የሆነ ልጆች እንደዚህ ተናኮሉኝና የሆነ መቱኝ። ከዛ በዛ ወቅት እሱ አነሳሳኝና ልጆቹ ሄዱ። ከዛ በኋላ አሳከመኝ። ምን አለኝ በሱ መንገድ መልካም ነው ብዬ ያው እዛ ጥለውኝ ከሄዱ በኋላ እሱ ነው ብዙ ነገሮችን አድርጎልኝ ከዛ በሱ ነው የተገናኘ ነው። ከዛ በኋላ ሁልጊዜም እሰራለታለሁ። ጉዳይ ነው ማስፈጸምለት በብዛት እና አብረን ሁልጊዜም በቃ መልካም ነገር ነው የሚሰራልኝ። ያው የኑሮ ሁኔታውን ታውቀዋለህ። ሳንቲም ይሰጠኛል፣ እንቀሳቀስለታለሁ። ከዛ አንድ ስራ እንደዚህ አይነት ነገር ተባበረኝ። ምንም ነገር የሚሆንብን እኔ አላቅም። እንደዚህ ወንጀል ይመጣል ምናምን በምንም አይነት ነገር ወደ አንተም ይመጣል ብዬ አላሰብኩም። ግን ያለኝ ነገር ቀላል ነገር ነው። እንደዚህ ሄደ እንደዚህ ትላለህ፣ መጥቼ እንዳልኩ ማለት ነው። ሄደ ታወራዋለህ። ሌላ ነገር ምንም የሚፈጠር የለም። አክስቴም ማዘሯም ያው በጡረታ ባለው ነገር ስለምትኖር ያለውን ሁኔታ ሳንቲም ቢሰጣት ትጠቀማለች በማለት ይሄን ያህል ሰፋ አድርጌ አላሰብኩትም። መልካምነቱ ማለት እናንተ ውስጥ የሆነ ነገር ያለ ጭብጥ ነገር አላቅም። ግን እችን ነገር አድርግልኝ ሲለኝ በቃ እሺ ሌላ ሰዎች ከመሞከር እኔም የራሴውን
አስበው ነገሮች ሌላ ነገር ቢሆን የራሴን አክስት ይዣት ወደ አንተ አልሄድም፣ እሳት ውስጥ አልከታትም። ከዛ ባለው መንገድ ሄድንና አንተን ለማውራት ፈጠርን። እሺ ስለዚህ እኔን ለማስቆም ታሪክ ፈጥራችሁ መጣችሁ። እሺ አንተን እንደዛ ተገናኘ። አክስትስ እንዴት እንደዚህ ነገር ውስጥ ሊገቡ ቻሉ? አክስቴ ለእኔ ብላን ማለት ከእሱ ጋር ያለኝን ነገር እኔ የማስተዳድረው ያለው ነገር እኔ ነኝ። ስለዚህ በዛ መንገድ ምንም ቀላል ነው። በቃ አንድሽ ብቻ በይልኝ፣ እኔም ይሄንን ነገር እችን ብቻ ትበል በማለት ነው እንጂ እንደዚህ አይነት እየነገርኩ ግን ምንም አይነት ቀላል ነገር ነው። ቀላል ነው እንደዛ መጥተው እኔ ላይ እሪ ብለው በፈጣሪ ተማጽነው የፈጣሪን ስም እየጠሩ አልቅሰው ቀላል ነገር ነው ለአንተ? አይ አይደለም። ይኸውልህ ወንድሜ አስጠናዋትና እሱ በነገረኛ አንግል አክስቴም ቀላል ነገር ነው ይሄንን ብለን ነው የምንወጣው። ተረጋጋ። እኔ ይሆናል ብዬ አላሰብኩም። ገባ? ግን ረጋ ብለህ ያው ንገረኝ አልከኝ አይደለ? ተረጋጋ። አንተ ካልተረጋጋ ደግሞ እኔ ሀሳብ ልሰጥ አልችልም። ገባ? ተረጋጋ። ያለው ሁኔታ አስጠናዋት። ከዛ በኋላ ሄድን። የእሱ ሰዎች በመኪና ሸኙኝ። እሱን አላገኘሁትም፣ በስልክ ብቻ ነው የተገናኘሁት። ከዛ በኋላ ያለውን ነገር አክስቴም አትፍረድባት፣ እውነት አትፍረድባት። የማለችው መሀላ ምናምን የኑሮ ሁኔታ ነው። አክስቴንም አስገድጃለሁ፣ ፈልጋም አይደል። እኔ ነኝ ገባ? እኔ ነኝ ያለው ነገር። አክስቴ ምንም የምታውቀው ነገር የለም፣ ከደሙ ንጹህ ናት። ግን ይህን ነገር በይ ስላት እሺ ከአንተ የሚበልጥ ነገር የለም ብላኝ አንተ ጋር ያመጣኋት እኔ ነኝ። ስለዚህ አክስትህንም ወንጀል ውስጥ ከተተካቸው ማለት ነው። እኔ ወንጀል ይሆናል ብዬ እንዴት ነው ሐሰተኛ ክስ መክፈት ወንጀል አይደለም? እሱ ይኸውልህ መልካም አይደለ? የፈለገ መልካም ሰው አንተ መልካም ነገር ያርግልህ። ነገር ግን ሐሰተኛ ክስ መፍጠር ወንጀል አይደለም? የሌላቸው ልጅ ያልተገተባቸው ልጅ ታገተብኝ ብለው ይኸውልህ አሁን ነው የገባኝ። እኔ ይሆናል ብዬ አላሰብኩም። አሁን ነው የገባኝ። እኔ ገባ አንተ ላይ የሆነ ወንጀል ይመጣብሃል ብዬ በፍጹም አላሰብኩት። ያንን መልካም ነገር የሰራልኝን ነገር ነው እኔ ቀጥታ ያሰብኩት እንጂ ሚዛናዊ ባረግ ኖሮ እንደዚህም አይፈጠርም። እሺ በእኔ ላይ የተሰራው ማስረጃ የቪዲዮና የፎቶ ማስረጃ ምንድን ነው? እሱ እንዳልከው ያው ምንድን ነው አድርጎት ኤዲት አድርጎት በሱ በኩል የመጣው በሱ በኩል ነው። እሱ ነው ሁሉ ነገር ያመጣው ኤዲት አድርጎት። በጣም ጥሩ። እሺ በጣም ጥሩ። ከዛ ባሻገር ደግሞ 3 ምስክሮች እንዳሉ ተናግራል። እነማን ናቸው? የት ናቸው ያሉት? በጨለማ ነው የእሱ ሰዎች አብረን ሄደንና እነሱ ናቸው ያመጧቸው እና በሳንቲም ምስክሮቹን። አዎ እዛው ጋር ሲሰጣቸው በአይኔ አይቻሉ ምስክሮቹ ማለት ነው። የእሱ ሰዎች ናቸው ያመጣቸው እንጂ እኔ ያላመጣቸው። ያለው ነገር ምን መሰለ፣ አንተም ተረጋጋና አስበበት። ይህ ሰው እጁ ረጅም ገብተዋል። አንተን ደግሞ ምንድን ነው ግዴታ ማሳሰር ነው የሚፈልገው። እውነታውን ንገረኝ ካልክ ገባ አንተን በጣም ማሳሰር ይፈልጋል። ያለውን ኬዝ አንተም በቃ ቶ ይቅር በቃ ቶ አንተም ለቤተሰብ ወይ ቤተሰብ ይኑር አይኑር አላቅም፣ ለራስህም ስትል ይህንን ነገር አቁም። እኔ የምመክር እንደ ወንድማዊነት ይቅርብ። እንደ ወንድማዊነት እየመከርከኝ? አዎ ይቅርብ። ለመሰለ በፍጹም አይለቅህም። አንተም የራስን ነገር ልትል ይችላል፣ ግን እሱም እጁ ረጅም። ስለዚህ ብትችል ይህን ነገሮች ለራስህም ብለህ ብታቆም እኔ ደስ ይለኛል። ስለ አንተ አላቅም፣ ሀሳቤን ነው የምነግር። እሺ በጣም ጥሩ። ስለ ምክር አመሰግናለሁ ጎረምሳው። ችግር የለውም። ሌላው ጥያቄ ማህሌት የት እንዳለች ታውቃለህ? ማህሌት አላቅም። አሌክስ አሁን ላይ መወሻሸት አሰለ? አይ አላቅም። እያንዳንዷን ነገር ጀምረሃት ትጨርሳታለህ አልኩህ እኮ ባቅ እነግርሃለሁ። እህትህ ስልክ ስታወራ ሰምታለች ከመስፍን ጋር? አዎ አንዳንዴ መስፍን ስንት መስፍን ያለው ይኸውልህ ስለ ማህሌት ጉዳይ እየሄድክ እያያሃት እንደሆነ እየተንከባከብካት እንደሆነ ስታወራ ሰምታለች። ቆይ ተረጋጋ። መስፍን ስንት ሺህ መስፍን ያለው? እኔ ይኸውልህ 1000 መስፍን ይኖር 1000 መስፍን ጋር 1000 ማህሌት የሚባል ሰው አይኖርም። ሰማኛለህ? እየጮህክብኝ ነው እንዴ? እየነገርኩ ነው። በቃ ሐቁን እየነገርኩ ነው አይደል? በመጮህ ደግሞ አታሳምነኝ። ስለ ማህሌት ሰምታ አውርታ አታውቅም? ይኸውልህ ከፈለክ ጣቢያ እንሂድ። እኔ ግን መረዳት ከቻልክ ሐቁን እየነገርኩ ነው። አንተ እያስጨውከኝ ደግሞ እኔ ልነግርህ አልችልም። እኔ ስለ ማህሌት አላቅም። ስለ ማህሌት ሲያወራ ሰምቻለሁ ብለሽኛል አይደል ቤቲ?
እኔ የሰማሁትን በሙሉ ነግሬሃለሁ። እያየዋት ነው፣ እየተንከባከብኳት ነው አይደለ? አዎ፣ ግን ስለየቷ ማህሌት ስለየቱ መስፍን እንደሚያወራ አላውቅም። አዎ ልክ ነሽ። ያው እኛ ከያዝነው ኬዝ ጋር ማለት አንድ አይነት ታሪክ ነው የያዝነው። ማህሌትም ካለች መስፍንም ካለ የኛው ኬዝ ነው። ሌላ ማህሌት ወይ ደግሞ ሌላ መስፍን በአንድነት ሊኖር አይችልም። ሲቀጥል ደግሞ የሚሰራው ደግሞ እኛ ከምንፈልገው መስፍን ጋር ነው። ያ ማለት ደግሞ ማህሌትን እንዳገታት ብናውቃለን። ስለዚህ አንተ ደግሞ ማህሌት የት እንዳለች ታውቃለህ ማለት ነው። አይ ነው አላውቅም። ባቅ ኖሮ እስካሁን እደብቅሃለሁ ነው የሆነ እየነገርኩህ እኮ ነው ያለውን ኬዝ። አስፈላጊ ከሆነ አሁንም በሌላ መንገድ እናወጣዋለን። እሺ ትችላለህ። ይሻላል። አዎ እንዴ ወንድሜ ለምን ተረጋግተህ ይሻልሃል? ለምን አትናገርም? አንቺ ድምፅሽን አልፈልግም። አንቺ ዝም በይ። አንቺ ምን እንዳረግሽኝ እኔ በኋላ እናወራለን። ሲጀመር ለምን እንደ አይነት ዝም በይ። ጉዳይ ውስጥ ዝም ትገባለህ በይ። አንተ? ይሁን አንቺ ዝም በይ። ለምን አክስቴንም ጨምረህ ለምን እንደ አይነት ውሸት ውስጥ ታስገባለህ? አንቺ ዝም በይ። እንዴ አንተ ያማን ስማ፣ ምን ሆነ ነው አንተ ተው። ምን ሆነ ነው? ለምንድን ነው መታት? ተው አንተ። ለምንድን ነው መታት? ስማ፣ ለምንድን ነው መታት? አናግረኝ። ተው አንተ። እንዴ ሰውን ጦስ ውስጥ አትክተቱ። እሺ ምን አድርግ ነው የምትለኝ? በአግባቡ በጸባይ እያናገርኩ በጸባይ በመልስልኝ ደስ ይላል። ምን አድርግ ነው የምትለኝ? ማለት የት እንዳለች ታውቃለህ። አሁንም ሌላ ነገር አትፈልግ። የምታውቀውን ነገር ተረጋግተህ በስትክክል ንገረኝ። እሺ እነግርሃለሁ። የት ነች ማለት? አንተ ጋር ነች? የት ነው ያረካት? እኔ ጋር አይደለችም። እሺ የት ነች? እንደምታገኛት እንደምትንከባከባት ነግራኛለች። ሰምታለች እኮ። የት ነው ያረካት? አዎ እኔ እነሱ መድኃኒት ይሰጡኛል፣ ሄጄ እሰጣታለሁ። ቦታውን ከፈለግ እጠቁምሃለሁ፣ እነግርሃለሁ። የምን መድኃኒት ነው የምትሰጣት? ትንሽ አሟታል እና መድኃኒት እሰጣታለሁ። የሆነች ህመም አለባት መሰለኝ፣ አላውቅም ብዙም፣ ግን የሚሰጡኝ መድኃኒት ሄጄ እኔ ነኝ የምሰጣት። ማነው የሚጠብቃት? መስፍን እጅ ላይ ነው ያለችው? አዎ በለው፣ ያው እነሱ ናቸው። መስፍን ሳይሆን ያው እነሱ ናቸው፣ ያው አንድ ናቸው። አዎ ቦታውን ከፈለክ ጠቁማል። አይኔ ስለዚህ ያ ማለት ከአሸናፊ እጅ መልሶ መስፍን ወስዷታል ማለት ነው። ማለት ያለችበትን ቦታ በደንብ ታውቃለህ? እርግጠኛ ነህ? የተሳሳተ ቦታ ልትወስደኝ፣ መረጃ ልታሳስት፣ ልታዛባ ከሞከርክ ድጋሚ የማይሆን ነገር ነው የሚገጥምሽ። እየሰማኝ ነው? እየመታኝ እያስፈራራኝ አይከብድም? ግን እየሰማኝ ነው የምልህ። እየነገርኩህ አይደል እንዴ እኮ ሌላ ቦታ ወስዳቸዋለሁ፣ መረጃ አዛባለሁ፣ ቦታ አሳስታቸዋለሁ ብትል ሌላ የከፋ ነገር ይገጥማል ከዚህ በላይ። ሰማኛ? ሰምቻለሁ። ተነስ።